ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም የዘንድሮ የክረምት በጎ ፈቃድ አገልግሎት ምርጫው በስኬት በተጠናቀቀበት ማግስት መካሄዱም ልዩ ትርጉም እንዳለው የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። በክልሉ የዘንድሮ የክረምት በጎ ፈቃድ አገልግሎት መርሃ ግብርም በይፋ ተጀምሯል። አብስራ ሰግድ ዝርዝሩን ይዋለች። የሐረሪ ክልል የዘንድሮ የክረምት በጎ ፈቃድ አገልግሎት መርሃ ግብር የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪና የክልሉ ከፍተኛ አመራሮች በተገኙበት በይፋ ተጀምሯል። ርዕሰ መስተዳደሩ በመድረኩ እንደገለጹትም የበጎ ፈቃድ ስራው በየዓመቱ የሚካሄድ ቢሆንም የዘንድሮ ልዩ የሚያደርገው ከምርጫ ድል በኋላ መጀመሩ መሆኑን ጠቅሰዋል። በጎነት በገንዘብ የማይለካ ሴት ሲሆን የመደጋገፍና የመተጋገዝ ባህልን የሚያጠናክርና ሰብአዊነትን የሚያንጸባርቅ መለኪያ መሆኑንም ገልጸዋል። በዘንድሮ የክረምት በጎ ፈቃድ መርሃ ግብር የአቅመ ደካሞች መኖሪያ ቤቶች ማደስ ብቻ ሳይሆን አዳዲስ ቤቶችን በመገንባት ለተጠቃሚዎች የማስረከብ ስራ ይከናወናልን ብለዋል። እንዲሁም ለምርጫ ከህዝብ የተሰበሰበው ገንዘብ ለነዚህ ግንባታዎች እንደሚውል በመግለጽም ከህዝብ ወደ ህዝብ የሚለውን መርህ በተግባር የሚያሳይ መሆኑንም አብራርተዋል። ለ7 ዓመታት የአቅመ ደካማ ቤት እድሳት ስናደርግ ነበረ። ዘንድሮ ደግሞ በልዩ ሁኔታ የተሰራውን ቤት የማደስ ስንጥቁን የመጠገን ብቻ ሳይሆን የመገንባት ስራ ነው ዘንድሮ የጀመርነው ማለት ነው። እና አሁን እንዳየነው ከመሰረት ጀምሮ አዲስ ቤት የመገንባት ስራ በመንግስትና ፓርቲ ድጋፍ ጀምረናል። አዲሱ የብልጽግና ብስራት ደግሞ ያው የምርጫው ውጤት ብቻ ሳይሆን ለምርጫ ቅስቀሳ ካሰባሰብነው ገንዘብ ከፓርቲ ገንዘብ የተወሰኑ የአቅመ ደካማ ቤቶች ይሰራሉ። ለምርጫ የተሰበሰበውን ገንዘብ ለህዝብ በተለይም ለአቅመ ደካማ ማህበረሰቡ ቤት መገንባት ማለት ምን ያክል ፕሮግሬሲቭ የሆነ ምን ያክል ተራማጅ የሆነ አስተሳሰብ እንዳለ የሚያሳይ ነው። በአነስተኛ ወጪና በአጭር ጊዜ ውስጥ ጥራት ያላቸው ግንባታዎች በማጠናቀቅ ለባለቤቶቹ የማስረከብ ስራ እንደሚሰራም በመግለጽ የመደመር እሳቤ የህብረተሰቡን ያኗኗር ሁኔታ ማሻሻል እንደሆነም አክለዋል። አሁን የተጀመሩ ቤቶች በአጭር ጊዜ ውስጥ በተሻለ የጥራት ደረጃ እና በተመጣጣኝ ወጪ በተለይም የጉልበትና የባለሙያ ድጋፍ ከእያንዳንዱ ይጠበቃል። እሱ ደግሞ ተደርጎ ግብአት ደግሞ የተወሰነ አቅርበን እነዚህ ቤቶች በአጭር ጊዜ ውስጥ ተገንብተው በአጭር ጊዜ ለተጠቃሚዎች እንዲተላለፍ እናደርጋለን። ይህን ለማድረግ ደግሞ ሁላችንም በጋራ ዝግጁ መሆንና መተባበር መስራት ይጠበቅብናል። በሌላ በኩል የዘንድሮ የአረንጓዴ አሻራ መርሃ ግብር በሐኪም ጋራ የችግኝ ተከላ ሂደት ሐሙስ ዕለት እንደሚካሄድም ተገልጿል። ብልጽግና ፓርቲ በቀጣዮቹ 5 ዓመታት የህዝብ ተጠቃሚነት ላይ በትኩረት መስራት እንዳለበት የሐረር ከተማ ነዋሪዎች ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫም አሸናፊ ፓርቲን ትናንት ይፋ ማድረጉ የሚታወስ ነው። አያንቱ አህመድ ብልጽግና ፓርቲ በቀጣዮቹ 5 ዓመታት የህዝብን ተጠቃሚነት ላይ በትኩረት መስራት እንዳለበት የሐረር ከተማ ነዋሪዎች ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛውን ጠቅላላ ምርጫ አሸናፊ ፓርቲ ትላንት ይፋ ማድረጉ ይታወሳል። በ7ኛው ጠቅላላ ምርጫ የተለያዩ ፖለቲካ ፓርቲዎች የህዝብን ድምጽ ለማግኘትና የዜጎችን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጥያቄዎችን ለመመለስ እንደሚሰሩ መግለጻቸውም ይታወሳል። በትላንትናው ዕለት የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛ ጠቅላላ ምርጫ ያሸነፈውን ፓርቲ ይፋ ማድረጉን ተከትሎ አስተያየታቸውን ለሐረሪ ብዙሃን መገናኛ ኤጀንሲ የሰጡ የሐረር ከተማ ነዋሪዎች በአብላጫ ድምጽ ያሸነፈው ብልጽግና ፓርቲ ህዝብ የሰጠውን አደራ በመቀበል የተጀመሩ የልማት ስራዎችን ግባቸውን እንዲመቱ በትጋት መስራት እንዳለበት ተናግረዋል። በተመሳሳይ ተፎካካሪ ፓርቲዎችም የህዝብን ድምጽ አክብረው ከአሸናፊው ፓርቲ ጋር ለሀገር ልማትና እድገት በጋራ ሊቆሙ እንደሚገባ አስገንዝበዋል። ምርጫው ሲካሄድ ቅድሚያ ምኞታችንም በሰላም እንዲጠናቀቅ ነው። አሁን በሰላም ተጠናቆ ውጤቱንም ሰምተናል። ይሄ በጣም ደስ የሚል ዜና ነው። ቀጣዩ የመንግስት ስራና ትኩረት መሆን ያለበት ኃላፊነት ህዝቡ ሰጥቶታል። የተሰጣውን ኃላፊነት በስነ ስርዓቱ ለህዝቡ በማገልገል እንዲወጣ ነው አንድ የሚፈልገው። ብልጽግናነቱን እንዲያረጋግጥ ነው የሚፈልገው እና የህዝብ አደራ ከባድ ነው። የህዝብ አደራን ስመረጡም የህዝብ አደራን ከግብ በማድረስ ህዝቡን እንዲያገለግሉ አደራ ይላቸዋለሁ። አሁን እንደሚታወቀው ያው በአሸናፊነት በህዝብ ቁርጠኝነት ህዝቡ ድምጹን ሰጥተዋል ለአሸናፊ ፓርቲ ብልጽግና። በዚሁ መሰረት ለህዝቡ ቃል በገባው መሰረት መስራት ይጠበቅበታል። ልማቱን ማጠናከር ይኖርበታል። ተሸናፊ ፓርቲዎችን ከህዝቡ ሆኖ የተሰጣቸውን ድምጽ ተቀብሎ ጸጋ ተቀብሎ እነሱም ከመንግስት ጎን ሆኖ
ስራውን ማስቀጠል ይኖርባቸዋል። ያው ምርጫ ተካሂዷል። እሱም በሰላማዊ በሆነ መንገድ የተካሄደውና ህዝቡ የሚፈልገውን መርጧል። ያው መንግስትም ያው የተመረጠውም ፓርቲ ለህዝብ በገባው ቃል መሰረት ቃሉን በተግባር መዋል አለበት። ህዝብ ደግሞ የሚፈልገው ከመንግስት የሚፈልገው ነገር ሰላሙን፣ ልማቱንና መልካም አስተዳደሩን ይፈልገውና ቀጣይ 5 አመት የሚለው የጀመረውን ቃል የገባልንን ቃሉን እንዲጠብቅ እንላለን እንጠብቃለን እና ደግሞ የጀመረውን ልማት ስራዎች ደግሞ በዚህ ባለበት ግለት እንዲቀጥል ማህበረሰቡ ደግሞ በኔነት ስሜት ከሱ ጋር አብረን እንደምንቆም ደግሞ እንላለን። 7ኛው ምርጫ ፍትሃዊና ዲሞክራሲያዊና ሰላማዊ ሆኖ ነው በሰላም የተጠናቀቀው። በዛው መሰረት አሸናፊ ፓርቲ አሸንፏል። ተሸናፊው ደግሞ እጅ ነስቶ ያው አብሮ መስራት እንዳለበት መልእክቴ ነው ማስተላልፈው። ምክንያቱም ያው በውጤቱም ተገልጿል። በውጤቱ መሰረት ያሸነፈ ብቻ ሳይሆን የተሸነፈም እጅ ነስቶ አብሮ መስራት ለሀገር። ምክንያቱም አንድ ሀገር ነው ያለችን እቺ ኢትዮጵያ ሀገራችን ለሀገራችን መስራት ከሆነ በጋራ መስራት አለባቸው ላለው መጀመሪያ ለብልጽግና ደጋፊዎች እንኳን ደስ አለን በማሸነፋችን። የሚጠብቀው ነገር ነበር እና ብልጽግና 5 አመቱን የሚጠብቅበት የተጀመሩ ስራዎችን አጠናክሮ እንዲቀጥል ህዝቡ አምኖት ነው ይህን ምርጫ ለሱ አሳልፎ የሰጠው ለብልጽግና። ስለዚህ የህዝቡን አደራ የሚቀጥሉት 5 አመታት የገባውን ቃል እንዲወጣ እንጠይቃለን። የአሸናፊው ፓርቲ አብላጫ ድምጽ በማግኘት ማሸነፍ የተጀመሩ ታላላቅ የልማት ፕሮጀክቶችን በፍጥነት አጠናቆ ለህብረተሰቡ ጥቅም ለማዋል ትልቅ እድል የሚፈጥር መሆኑንም ነዋሪዎቹ ጠቁመዋል። በመሆኑም በቀጣዮቹ 5 አመታት ሰላምን የማስከበር የመልካም አስተዳደር እሴቶችን የማስፈንና የልማት ስራዎችን የማስቀጠል ኃላፊነቱን በአግባቡ መወጣት እንዳለበት ገልጸው ህብረተሰቡም ከመንግስት ጎን በመሆን የበኩሉን አስተዋጽኦ ሊያበረክት እንደሚገባ ጨምረው ተናግረዋል። ህዝቡ ያው ገብቶታል፣ ልማቱን ተቀብሎታል። በበለጠ ደግሞ ያው የተሰራው ልማት መጠበቅ አለበት፣ ማገዝም አለበት፣ በግንባር ቀደምነት ደግሞ መስራት አለበት የሚል ነገር አለ። የተጀመሩ ልማቶች ላይ በጣም ትልቅ ልማቶች ተጀምረዋል። አገራችን ተለውጣ እያየን ነው አይደለም። እኛ ሌላውም አይቶ እየቀናብን ነው። ያ ደግሞ በመንገድ መቅረት የለበትም። ከግብ ደርሶ ለልጅ ልጆቻችን አእምሮና በልጽጎ መታየት አለበት። ያ ደግሞ ከኔም ከአንቺም ከሁላችንም የሚጠበቅ ነው። መንግስት እንደ መንግስትነቱ ከበላይ ያስፈጽማል። እኛ ደግሞ ያንን የመንግስትን ትዕዛዝ ተቀብለን ከመፈጸም ወደ ኋላ አንልም፣ እናግዘዋለን፣ ከጎኑም እንሆናለን። ይህንን ነው አደራ ምለው። መቀጠል አለበት፣ መቋረጥ የለበትም። ከህዝቡ ጋር ሆኖ እኛም ከመንግስት ጋር ሆነን አብረን እንሰራለን የሚል ነገር ተስፋ አለኝ። ህብረተሰቡ በአካባቢያቸው ለሚሰራው በሙሉ ልማቶች የራሴ ነው ብሎ መቀጠል እንዳለበት መጠበቅም ኃላፊነት ወስዶ የተጀመሩት ተጠናክሮ እንዲቀጥሉ ህዝቡም የኔ ባይ ተሰምቶት ንብረቱን እንዲጠብቅ መልእክቴን አስተላልፋለሁ። በምርጫ ውጤቱ መደሰታቸውን የገለጹት ነዋሪዎቹ ፓርቲው በቀጣይ ለህዝብ ቀጥተኛ ጥቅም የሚሰጡና የዕለት ተዕለት ፍላጎቶችን የሚያሟሉ ስራዎችን ቅድሚያ ሰጥቶ እንዲያከናውን ጠይቀዋል። በሐረሪ ክልል የትራንስፖርት ፍላጎትን ለማጣጣምና ህገወጥ ታሪፍን ለመቆጣጠር በትኩረት እየተሰራ እንደሚገኝ የክልሉ ትራንስፖርትና መንገድ ልማት ቢሮ አስታውቋል። ህብረተሰቡም ከተፈቀደው ታሪፍ በላይ የሚጠይቁ አሽከርካሪዎችን በማጋለጥ የህግ በላይነትን ለማረጋገጥ እንዲተባበርም ጥሪ ቀርቧል። ዘገባው የአደም ኢብራሂም ነው። ቤተልሔም ደሴም በሐረር ከተማና ከአጎራባች አካባቢዎች የሚመጡ ተጓዦች እንደገለጹት የትራንስፖርት አቅርቦት እጥረት መኖር ተጠቃሚዎችን ለጉዳትና ለሰዓት መጉላላት ዳርጎናል ይላሉ። በተለይም አሽከርካሪዎች የነዳጅ እጥረት አለ በሚል ሰበብ ከተቀመጠው ታሪፍ ውጪ ከፍተኛ ክፍያ እየጠየቁ መሆኑን ቅሬታቸውን አሰምተዋል። ጌጅባ ሃላን ኑቲ አማቻ ጅራ የትራንስፖርት ችግሩ በጣም እየበረታ ነው። ጠዋት ማልደን ብንነሳም ባጃጅ ስንጠብቅ የትምህርት ሰዓት ያመልጠናል። ታሪፍም ከአቅማችን በላይ ያስከፈሉን ይገኛሉ። ከህግ ውጭ የሆነ ታሪፍ ያስከፍሉናል። የባጃጅ አቅርቦቱም ቢሆን ችግር ነው። ታሪፉ እጥፍ እየሆነ ነው። በከተማ ወደ አጎራባች አካባቢዎች ስንሄድ በትኬት 280 ብር ተቆርጦልን፣ በተግባር ግን 600 ብር የምንከፍልበት ቦታ አለ። በጣም አስከፊ ችግር ውስጥ ነው ያለ ነው። ራኮኑ ታቴ ጅርቲ
ቅሬታ አቅራቢዎቹ አክለውም አንዳንድ አሽከርካሪዎች ተሳፋሪዎችን ከተቆጣጣሪዎች ጋር ስትገናኙ በየተሽከርካሪው ላይ ያለውን የተፈቀደ ታሪፍ ጋር እኩል ከፈልም በሉ በማለት ለህገወጥ ድርጊቶች ተባባሪ እንዲሆኑና ማታለልና ማስፈራራት እየፈጸሙ እንደሚገኙ ተናግረዋል። በመንገድ ላይ ስጓዝ ከተቀመጠው ታሪፍ ውጪ ነው የሚጠይቁት። ካልከፈላችሁ መንገድ ላይ እናወርዳችኋለን ስለሚሉን ተገደን እየከፈልን ነው። ይህንን ጉዳይ አስመልክቶ ማብራሪያ የሰጡት የቢሮው የህዝብ ትራንስፖርትና ጭነት ዳይሬክተር አቶ ሽመልስ በለጠ የትራንስፖርት አቅርቦት ችግርን ለመፍታት ከከተማ አስተዳደሩ ጋር በቅንጅት እየተሰራ መሆኑን ገልጸዋል። ህዝብ ትራንስፖርት ግን የለውም። ህዝብ ትራንስፖርት የራሱ ደንብና መመሪያ ከመንግስት ይወጣለት አለ። መናሪያ ከፀሐይ መውጫ እስከ ፀሐይ መግቢያ 12 ሰዓት ነው የሚያገለግለው። ለኪሎ ሜትራቸው እስከ 100 ሜትር ለሆነ እንደ ድሬዳዋ እስከ 100 ሜትር ለሆኑ እስከ 1 ሰዓት ይደርሳል። ከ100 ሜትር በላይ ለሆኑ ኪሎ ሜትር ግን ከመናኸሪያ ከ12 ሰዓት በኋላ መውጣት አይቻልም። መናኸሪያ ይዘጋል። ግን ከድሬዳዋ ኤርፖርት ለምሳሌ ተሳፍሮ እስከ 1 ሰዓት የሚመጣ ሰው ካለ መናኸሪያው ይቀበላል እስከ 1 ሰዓት ብቻ። ለምን ከ100 ሜትር በታች የሆኑ ከተሞች የሚመጣ እስከ 1 ሰዓት ይቀበላል። ታክሲ ግን የቀን ታክሲ ከ12 ሰዓት በኋላ ያቆምና የማታ ታክሲ ነው የሚገባው። የቀን ታክሲዎች ማታ አይሰሩ። ዳይሬክተሩ አክለውም እያንዳንዱ ተሽከርካሪ ከተጓዦች ፊት በሚታይ ቦታ ላይ የታሪፍ መለጠፊያ እንዲኖር ተደርጓል። በተጨማሪም ህገወጥ ታሪፍ የሚጠይቁ አሽከርካሪዎች ላይ የሚወሰድ እርምጃ እንዲኖር የጥቆማ ስልክ ቁጥር ተለጥፏልም ብለዋል። በህዝብ ጥቆማ አማካኝነትም ፈጣን ምላሽ እየተሰጠ መሆኑንና የህግ የበላይነትን ለማረጋገጥ እየተሰራ መሆኑን አስረድተዋል። መናኸሪያ ደግሞ ስትገባ ሁሉም መስመር ተለጥፏል። የእግረኛ የተሳፋሪ መግቢያ ለብቻ፣ የመኪና መግቢያና መውጫ ለብቻ ነው። አንድ ተሳፋሪ መስመሩ ድሬዳዋም የሚፈልግበት ቦታ ትኬት ቆርጦ በር ላይ ትኬት ሲያሳይ ብቻ ነው ጥበቃው የሚያስገባው። ከገባ በኋላ ተሳፈረ ሲሄድ መንገድ ላይ ገንዘብ ጨምር ይባላል። ሾፌሮች ይላሉ አሁን አረሚያም ስትሄድ ጨምር ይላል። ግን ትኬቱ ላይ ስልክ አለ የኛ። አሁን እናንተ ጋር ከመግባቴ በፊት 5 ሰው አስተናግጃለሁ። ተደውሎልኝ መልስቶ ነው ፕሌት ነምበር ይላል። ታርጋውን ልክ ሲነግረኝ ወደ ድሬዳዋ እየሄደ ይኸው ከመናኸሪያ ትኬት ቆርጬ ወደ ድሬዳዋ እየሄድኩ ነው። አወዳይ ላይ ወይ አረሚያ ደርሻለሁ። ረዳቱ ገንዘብ ጨምር እያለኝ ነው። ታርጋው ላይ ቁጥሩ ትኬቱ ላይ ታርጋ ቁጥር አለ። ታርጋውን ንገረኝ ነው የምለው። ቶሎ 35 40 ምናምን ነገረኝ አይደል። ሞባይል ላይ ሲስተም አለ። ኢቲኬቲንግ ሲስተም የተዘጋ ሞባይል ላይ ቶሎ ሳስገባ ያን ታርጋ ሹፌሩ ቁጥሩን ከነ እንትኑ ያመጣልኛል። እዚህ ትመልሳለህ አትመልስም ነው ስልክ ደግሞ ይወደ እምቢ ካለ ድሬዳዋ አስይዘዋለሁ። ኔትወርክ ስላለን ማለት ሀረር አስይዘዋለሁ። ችግሩ ምንድነው? ህዝቡ መረጃ አይሰጥም። በመጨረሻም አቶ ሽመልስ ተጓዦች በየተሽከርካሪው ላይ ያለውን የተፈቀደ ታሪፍ በመመልከት ብቻ ክፍያ እንዲፈጽሙ አሳስበዋል። ከታሪፍ በላይ ክፍያ የሚጠይቁ አሽከርካሪዎችም በታሪፍ መለጠፊያው ላይ በሚገኘው የጥቆማ ስልክ ቁጥር ወይም በአቅራቢያ ለሚገኙ የትራፊክ ፖሊሶች በማሳወቅ ህገወጥ ድርጊቱን በጋራ እንዲከላከሉ ጥሪ አስተላልፈዋል። በሴቶች ወጣቶችና ህጻናት ላይ የሚደርሱ የተለያዩ አካላዊና ስነልቦናዊ ጥቃቶችን ለመከላከል የተቀናጀ አሰራር ወሳኝ መሆኑን የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ገልጿል። ቢሮ በክልሉ የሚፈጸሙ ጾታን መሰረት ያደረጉ ጥቃቶችን ለመከላከልና ለተጎጂዎቹ የተቀናጀ ምላሽ ለመስጠት ያለመ ስልጠና በተለያዩ ባለድርሻ አካላት በኩል ሰጥተዋል። ናርዶስ ዳምጤ ዝርዝር አላት። የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ በክልሉ የሚፈጸሙ ጾታን መሰረት ያደረጉ ጥቃቶችን ለመከላከልና ለተጎጂዎች የተቀናጀ ምላሽ ለመስጠት ያለመ ስልጠና ለተለያዩ ባለድርሻ አካላት ሰጥቷል። በስልጠናው መክፈቻ ላይ የቢሮ ኃላፊ ወይዘሮ ረምዚያ አብዱልዋሃብ እንደገለጹት በሴቶችና ህጻናት ላይ የሚፈጸሙ አካላዊ፣ ስነልቦናዊ፣ ወሲባዊ፣ ኢኮኖሚያዊና ዲጂታላዊ ጥቃቶች አሳሳቢ ደረጃ ላይ መድረሳቸውን ገልጸዋል። ችግሩን ለመቅረፍም ሁሉም ባለድርሻ አካላት በተቀናጀ መልኩ መስራት እንዳለባቸው አሳስበዋል። ኃላፊዋ አክለውም በወጣቶች መካከል የአደንዛዥ እጽ አጠቃቀም እየተስፋፋ መምጣቱ ለተለያዩ የጥቃት ድርጊቶች መባባስ ዋነኛ ምክንያት መሆኑንም ጠቁመዋል። ይህንን ችግር ለመቀነስም መንግስት፣ የጸጥታ አካላት፣ የሃይማኖት ተቋማት፣ የማህበረሰብ መሪዎችና ወጣቶች በጋራ መስራት እንደሚገባቸውም አስገንዝበዋል። ከጥቃት ነጻ የሆነች ሐረሪ ክልል መፍጠር ትልቁ ዓላማችን ነው ያሉት ወይዘሮ ረምዚያ የሴቶችና ህጻናትን ደህንነት ለማረጋገጥ ሁሉም አካላት የበኩላቸውን ኃላፊነት እንዲወጡም ተናግረዋል።
በስልጠና ወቅት ከዘመናዊ ቴክኖሎጂ እድገት ጋር ተያይዞ እየተስፋፋ በመጣው የዲጂታል ጥቃት ዙሪያም ሰፊ ማብራሪያ ተሰጥቷል። በተለይም በማህበራዊ ሚዲያ የሚፈጸሙ የማስፈራራቶች፣ የግል መረጃዎችን ያለ ፍቃድ ማሰራጨትና የሴቶችና ህጻናትን ስም የሚያጠፉ ድርጊቶች በህብረተሰቡ ላይ ከፍተኛ ተጽዕኖ እያሳደሩ መሆናቸውንም በመድረኩ ተገልጿል። የፍትህ አካላት፣ የሃይማኖት አባቶች፣ ሴቶችና የወጣቶች አደረጃጀቶች በጥቃቱ መከላከል ሂደት ያላቸውን ኃላፊነት በዝርዝር የተብራራ ሲሆን በተለይም የሴቶች ክንፎችና የፖሊስ ኮሚቴዎች ውጤታማ የሆነ ውጤት ማስመዝገብ እንደሚችሉም ተጠቁሟል። የስልጠናው ተሳታፊዎች በበኩላቸው በቀጣይ ጊዜ ጥቃትን ለመከላከል ግንዛቤ የመፍጠር ፈጣን የመረጃ ልውውጥ ባህልን የማጎልበትና ተጎጂዎችን የመደገፍ ስራዎችን በቅንጅት ለማጠናከር ቃል ገብተዋል። በሐረሪ ክልል የአባድር ወረዳም ህጻናት መቀንጨርን ለመከላከል ውጤታማ የከተማ ግብርና ስራ እያከናወነ መሆኑን ገለጸም። ወረዳው ከሌሎች የክልሉ አካባቢዎች የተውጣጡ አመራሮችና የግብርና ባለሙያዎችን በማሳተፍ የልምድ ልውውጥ መርሃ ግብርም አካሂዷል። ለመሐመድ አብደላ ዘገባ ሲሳይ ዘሪሁን። በሐረሪ ክልል አባድር ወረዳ የህፃናትን መቀንጨር ለመከላከልና የተመጣጠነ ምግብ አቅርቦትን ለማረጋገጥ ከሌሎች የክልሉ አካባቢዎች የተውጣጡ አመራሮችና የግብርና ባለሙያዎችን በማሳተፍ የልምድ ልውውጥ መርሃ ግብር ተካሂዷል። የአባድር ወረዳ ዋና አስተዳዳሪ አቶ ፈቲ ሐሰን በወቅቱ እንደገለጹት የከተማ ግብርናና የልማት ትሩፋት መርሃ ግብሮች ለህፃናት እድገት፣ ለእናቶች ጤናና እንክብካቤ ወሳኝ ሚና እየተጫወተ ይገኛል ብለዋል። ክትትልና ድጋፍ በባለሙያ ደረጃ ይደረጋል። ባለሙያው እስከ ቤቱ ድረስ ሄዶ ምንድነው የሚያስበሏቸው፣ ምንድነው በሰጠናቸው ነገር ምንድነው የሚያደርጉት የሚለው ነገር ክትትልና ድጋፍ እያደረግን ነው ማለት ነው። ከዛም በተረፈ ከዛም አልፎ እኛ እንደ አመራርም የሰጠናቸው ነገር ምን ላይ ነው ያደረሱት፣ ለዓላማው ደርሷል ወይ፣ ለዓላማው ስኬት እየሰሩ ነው ወይ የሚለውን ነገር ቦታው ድረስ በመሄድ እያየን እንገኛለን ማለት ነው። ለዚህም ነው ስኬቱ የመጣው ማለት ነው። በዚህ ደረጃ ያው የተሰራው ስራ ጥሩ ነው። ለዚህም ለሰሩት የባለሙያ ድጋፍ ላደረጉት የግብርናችን ባለሙያ በጣም ምስጋናችን እናቀርባለን። አስተዳዳሪው አክለው ማህበረሰባችን የጤና እክል እስኪገጥመው መጠበቅ ሳይሆን የመኖሪያ ግቢያችን በሚመረቱና በሚቀርቡ የጓሮ አትክልቶችና የእንስሳት ተዋጽኦ ጤናውን አስቀድሞ መጠበቅ ይገባዋል ብለዋል። በመርሃ ግብሩ የተሳተፉት ተሳታፊዎች ደግሞ በሰጡት አስተያየት በወረዳው በማህበረሰብ ተጠቃሚነት ላይ ያተኮሩ የልማት ስራዎች አበረታች መሆናቸውን ገልጸዋል። በተለይም ይላሉ ለአራስ እናቶችና ለህፃናት ጤና ወሳኝ የሆኑ አትክልትና ፍራፍሬዎችን እንዲሁም የዱባ ዝርያዎችን በጓሮ ማልማት መቻሉ የሚደነቅ ተሞክሮ ስለመሆኑ አንስተዋል። ስላገኘነው ልምድ ሲገልጽ ይበል የሚያስብል ነው። ከሰቆጣ ፕሮግራም ካሰበው ሐሳብ አኳያ ያን ታርጌት ከመምታት አኳያ እጅግ በጣም ይበል የሚያስብል ጥሩ ስራ እየተሰራ ነው ያለው። እንደ ልምድ ደግሞ ከዚህ ማአት የወሰድናቸው ነገሮች አሉ። እኛ ጋር የሌሉ እዚህ ግን ያሉ በቀላሉ መመረት የሚችሉ እነዚህን እንደ ልምድ ወስደናል። በቀጣይ ወረዳችን ላይ አፕላይ እናደርጋለን ብለን እንጠብቃለን። ያገኘነው ልምድ በጣም ጥሩ ልምድ አግኝተናል። ከዚህ አሁን እዚህ ያየናቸው ነገሮች እርሻውን መሰናየው እኛ አሚር ኑር ወረዳ ላይ ከአባድር ወረዳ የሚበልጥ እርሻ አለን። እዚህ ግን አባድር ወረዳ ላይ ያላቸው ትንሽ እርሻ ነው። ባላቸው ትንሽ ቦታ ላይ በጣም ብዙ ነገር ሰርተው አይተናል። አሁን ለምሳሌ ስንመለከት አሁን እዚህ የሌለ ነገር የለም። በቆሎ አለ፣ ጎመን አለ፣ ፓፓያ አለ፣ ሙዝ አለ፣ ጎመን፣ አፕል በቃ የሌለ ነገር የለም። በጣም ብዙ ነገር በትንሽ ቦታ ላይ በመስኖ በደንብ እየተጠቀሙ ነው። የከተማ ግብርና ከገጠር የሚመጣ ምርት ብቻ ላይ ሳይሆን የራሱን ምግብ በራሱ ማምረት እንደሚችል የአባድር ወረዳ ስራ ተጨባጭ ማሳያ እንደሆነም ተናግረዋል። የሐረሪ ክልል ግብርና ልማት ቢሮ የአመጋገብ ስርዓት ኃላፊ ወይዘሮ ሰላማዊት አለሙ ቢሮው የህፃናት መቀንጨርን ለመከላከል በገጠርና በከተማ ወረዳዎች በርካታ ስራዎችን እየሰራ መሆኑን ገልጸዋል። ያው እንደምናየው የጓሮ አትክልት እንደ ባዝንጀር፣ ጎመን፣ የተለያዩ ፍራፍሬዎችን በቃ እዚህ እርሻ ውስጥ የለም የሚባል ነገር የለም። ሁሉንም በጓራቸው ውስጥ እያመረቱ ልጆቻቸውን የተለያየ የተመጣጠነ ምግብ ያበላሉ። ዶሮ ይሰጠናቸዋል። እነዛን ዶሮዎች ደግሞ እንቁላላቸው ለልጆቻቸው እያበሉ እርጉዝ እናቶችም እንዲሁ ለቤተሰቦቻቸው
ለመኖነት እየተጠቀሙ ነው። እንዲሁም ደግሞ ፍየሎችን ተደራሽ በማድረግ እነሱንም ያው እንደምናየው ወልደው ፍየሎቹ ህፃናቶችን ወተት እያጠጡ ለነሱም እየተጠቀሙ ነው ያለው። በአባድር ወረዳ የተጀመረው የምርጥ ዘር የዶሮና የፍየል ዝርያ ማከፋፈል ስራ አሁንም ላይ ፍሬ እያፈራ መሆኑን በልምድ ልውውጡ መረጋገጡንም አስታውቀዋል። ወደ ሀገር አቀፍ ዘገባዎች ተሻገርን። ሰባተኛው ጠቅላላ ምርጫ ፍጹም ሰላማዊ፣ ነጻ፣ ፍትሃዊና ተአማኒ ሆኖ መጠናቀቁን የኢትዮጵያና የመላው ሕዝብ ስትራቴጂካዊ አሸናፊነት ማረጋገጫ ነው ሲል ብልጽግና ፓርቲ ገለጸ። በሌላ ዜና ደግሞ ኢትዮጵያ የኤሌክትሪክ ተሽከርካሪዎችን በማስፋፋት ለታዳሽ ኃይል አጠቃቀምና ለአረንጓዴ ኢኮኖሚ እድገት አርአያ የሚሆን ስኬት እያስመዘገበች መሆኑን የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በርሆ ሐሰን ገለጹ። የሚሉትን በአገር አቀፍ ጉዳዮቻችን ይዘናቸዋል። ሌሎችንም ጨምረን ኢሌኒሽ መልስ ወደ እናንተ ታደርሳችኋለች። ሰባተኛው ጠቅላላ ምርጫ ፍጹም ሰላማዊ፣ ነጻ፣ ፍትሃዊና ተአማኒ ሆኖ መጠናቀቁ የኢትዮጵያና የመላው ህዝቦቿን ስትራቴጂያዊ አሸናፊነት ማረጋገጫ ነው ሲል የብልጽግና ፓርቲ ገልጿል። የሰባተኛው ጠቅላላ ምርጫ የመጨረሻው ውጤት ይፋ መሆኑን ምክንያት በማድረግ ብልጽግና ፓርቲ ባወጣው መግለጫ ዛሬ ኢትዮጵያውያን ዲሞክራሲን በተግባር ያሳዩበት፣ ታሪካቸውን በደማቅ የጻፉበት፣ ስለ አፍሪካ ራሷን በራሷ መወሰን እንደምትችል ለዓለም ያበሰሩበት ታላቅ ምዕራፍ ነው። በዚህ ታላቅ ታሪካዊ ምዕራፍ ሰባተኛው ጠቅላላ ምርጫ ህዝባችን ትላንትናን በማከምና ነገን በጽኑ መሰረት ላይ በመተለም የኢትዮጵያን ከፍታ እውን ለማድረግ ፋና ወጊ ለሆነው ብልጽግና ፓርቲ ዳግም ታላቅ ኃላፊነትና አደራን ሰጥቷል ሲሉ ፓርቲው ገልጿል። የተቀበለውን ስኬት ሳይኩራራ ጉድለቶችን እያረመ ህዝብን በቅንነት ለማገልገልና ለማረጋገጥ ባለው ጽኑ እምነትም ነውም ብሏል። ህዝቡ በምርጫው ያደረገው ተሳትፎ ለአፍሪካ አህጉር አዲስ ተግባር ማስተማሪያና የሉዓላዊነት ተምሳሌ መሆኑንም አመላክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ አጠቃላይ የምርጫ ሂደቱን በገለልተኝነት በከፍተኛ ሙያዊ ብቃት በትዕግስትና በህጋዊነት መርህ በመምራት የኢትዮጵያን ተቋማዊ ነጻነት በዓለም ፊት አስመስክሯልም ነው ያሉት። 42 ተፎካካሪ የፖለቲካ ፓርቲዎችና ከ10,000 በላይ እጩ ተወዳዳሪ በሂደቱ መሳተፋቸው ህዝባችን አማራጮችን በሰፊው መዝኖ እንዲመርጥ አድርጓል ሲልም ነው ፓርቲው በመግለጫው ያስታወቀው። የኢትዮጵያ ለማህበራዊ ፍትህ ኢዜማ በብሔራዊ ጥቅሞች ላይ ከሁሉም ኢትዮጵያ ኃይሎች ጋር በትብብር እንቀሳቀሳለሁ አለ። ፓርቲው የሰባተኛውን ጠቅላላ ምርጫ ውጤት ይፋ መሆኑን ተከትሎ በሰጠው መግለጫ ምርጫው በስኬት በመጠናቀቁ እንኳን ደስ አለን ሲልም ገልጿል። ፓርቲው ለውድድር በቀረበባቸው ቦታዎች 13 የህዝብ ተወካዮች ምክር ቤትና 73 የክልልና የከተማ ምክር ቤት ወንበሮችን በድምሩ 86 መቀመጫዎችን በማግኘት በሀገር አቀፍ ቀዳሚው ተፎካካሪ ፓርቲ ሆኖ ማጠናቀቁንም ገልጸዋል። ይህንን ተጨባጭ ስኬት ላስመዘገቡ የፓርቲው እጩዎች፣ አባላት፣ ደጋፊዎችና በሂደቱ በቅንነት ለተሳተፉ አካላት ሁሉ እንኳን ደስ ያላችሁ መልእክትን አስተላልፏል። በቀጣይም በብሔራዊ ጥቅሞች ላይ ከሁሉም የኢትዮጵያ ኃይሎች ጋር በመተባበር እንደሚንቀሳቀስ የገለጸው ፓርቲው ልዩነቶችን በጨዋነት በማንጸባረቅ የጀመረውን ዘመናዊ የፖለቲካ ባህል ለማሳደግና ለተጨማሪ ስኬት ለመዘጋጀት ቃል ገብቷል። በመጨረሻም ገዢ ሆኖ እንዲቀጥል ለተመረጠው ብልጽግና ፓርቲ እንዲሁም በውድድሩ ለተሳተፋችሁ የህዝብ ውክልናን ላሳካችሁ ተፎካካሪዎች እንኳን ደስ ያላችሁ መልእክትን አስተላልፏል። ኢትዮጵያ የኤሌክትሪክ ተሽከርካሪዎችን በማስፋፋት ለታዳሽ ኃይልና አጠቃቀም እንዲሁም ለአረንጓዴ ኢኮኖሚ እድገት አርአያ የሚሆን ስኬት እያስመዘገበች መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታው በርሆ ሐሰን ገለጹ። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታው በርሆ ሐሰን ለኢዜአ እንደገለጹት ስትራቴጂው የሀገሪቱን የትራንስፖርት ዘርፍ ወደ ኤሌክትሪክ ኃይል ላይ መቀየር ሂደትን በፈጣን ሁኔታ ወደ ተግባር ለማስገባትና የተቋማት ቅንጅትን ለማጠናከር ታስቦ የተዘጋጀ ነው ብለዋል። መንግስት ለዘርፉ በሰጠው ከፍተኛ ትኩረት በኤሌክትሪክ ተሽከርካሪዎች ላይ የተለያዩ ማህበራዊና ማበረታቻዎች መደረጋቸውንም ጠቅሰዋል። በዚህም መሰረት ሙሉ በሙሉ ተገጣጥመው ወደ ሀገር ውስጥ ለሚገቡ የኤሌክትሪክ ተሽከርካሪዎች የሚጣለው የጉምሩክ ቀረጥ ትልቁ እስከ 35 በመቶ እንዲሆን መደረጉን ገልጸዋል። ይህ ቀረጥ አጠቃላይ የኤክሳይዝ ታክስ፣ የሱርና ተጨማሪ እሴት ታክስን ያካተተ በመሆኑ አስመጪዎችን በእጅጉ የሚያበረታታ መሆኑን
ጠቁመዋል። በተጨማሪም በሀገር ውስጥ የሚገጣጠሙ ተሽከርካሪዎችን ከጉምሩክ ቀረጥ ነጻ መደረጋቸውን የጠቀሱ ሲሆን በአሁኑ ወቅትም የሀገሪቱ የኤሌክትሪፊኬሽን እና በቤት አውቶሞቲቮችና በህዝቡ ትራንስፖርት ብቻ ሳይወሰን ድንበር ተሻጋሪ ትራንስፖርት ከባድ የጭነት ተሽከርካሪዎችንም ያካተተ እንዲሆን መደረጉንም ገልጸዋል። ይህ የኤሌክትሪክ ተሽከርካሪዎች ንቅናቄ የሀገሪቱን የነዳጅ ጥገኝነት በመቀነስ የኢትዮጵያን ኢኮኖሚያዊ ሉዓላዊነት ለማረጋገጥና የህዝቡን የኑሮ ደረጃ በዘላቂነት ለማሻሻል ትልቅ አቅም የሚገነባ ነው ብለዋል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በክረምት በጎ ፈቃድ አገልግሎት ከከንቲባ ጽፈት ቤት ጀርባ ላይ አራዳ የበጎነት መንደር ግንባታችንን አስጀምረናል አሉ። ከንቲባዋ በማህበራዊ ትስስር ገጻቸው ባስተላለፉት ጽሑፍ የመረጠንን ህዝብ የምናመሰግነው በቃላት ብቻ ሳይሆን ችግሩን የሚፈቱ ተጨባጭ ተግባራዊ ምላሾችን በመስጠት ነው ብለዋል። በዚህም የተጣለብንን በህዝብ እምነት ላይ ዳግም ኢትዮጵያን ለመምራት ተጨማሪ 5 ዓመታት ለፓርቲያችን ብልጽግና በተሰጠበት ማግስት በክረምት በጎ ፈቃድ አገልግሎት እጅግ እየተጎሳቆለውን ለኑሮ ምቹ ያልሆነውን መኖሪያ ቤቶችንና አካባቢውን ወደ ንጹህ መንደር ለመቀየር ከከንቲባ ጽፈት ቤት ጀርባ ላይ አራዳ በጎነት መንደር ግንባታን ጀምረናል ብለዋል። ከንቲባ በክረምት በጎ ፈቃድ 2500 ቤቶችን ለመገንባት መታቀዱን ጠቅሰው ዛሬ የተጀመረው የአራዳ የበጎነት መንደር ባለ 9 ወለል 8 ህንጻዎችና 2 ባለ 4 ወለል የገበያ ማዕከል ያሉት መሆኑን አመላክተዋል። በክረምት በጎ ፈቃድ አገልግሎት የመኖሪያ ቤቶችን ከመገንባት ባለፈ አካባቢን የማጽዳት፣ የጎርፍ መከላከያን መስራት፣ ማዕድ ማጋራት፣ ደም መለገስ፣ ችግኝ መትከል፣ ነጻ ሕክምናን የመስጠት እንዲሁም የትራፊክ ፍሰትን የማሳለጥ ተግባራት ይከናወናሉም ሲሉ ከንቲባዋ አስረድተዋል። ከውጪ ወዳገኘናቸው ዘገባዎች ተሻግረናል። በከፍተኛ ሙቀት ሳቢያ በፈረንሳይ ጣሊያንና ስፔን ማስጠንቀቂያ ተሰጥቷል። ይህ ከፍተኛ ሙቀት ከሳህራ በታች ተነስቶ በምዕራብና በማዕከላዊ አፍሪካም በማዕከላዊ አውሮፓ የአየር መታፈንን የሚፈጥር መሆኑ ነው ቢቢሲ የዘገበው። ባህር ጠንክር ያቀርበዋል። ከፍተኛ ሙቀት ሳቢያ በፈረንሳይ ጣሊያንና ስፔን ማስጠንቀቂያ መሰጠቱ ተነገረ። ከዚህ ቀደም ከተመዘገበው መጠን በላይ የሆነ ሙቀት እየተጠበቀም ይገኛል። በደቡብ ምዕራብ ቦርዶክስ ከተማ እስከ 40 ዲግሪ ሴንቲግሬድ እንደሚደርስም ተገምቷል። የሙቀት መጠኑ ከፍተኛ ሙቀት ከሳህራ በረሃ ተነስቶ በምዕራብና ማዕከላዊ አውሮፓ የአየር መታፈን የሚፈጥር ሲሆን የጣሊያን ባለስልጣናቶችም ቦሎኛ፣ ፍሎረንስ፣ ሚላን፣ ሲድኒና ቱረን ጨምሮ ለ8 ከተሞች ከፍተኛ ሙቀት ማዕበል ማስጠንቀቂያ ወይም ቀይ ምልክት ሰጥተዋል። የስፔን የሜትሮሎጂ ባለስልጣን ቀይና ብርቱካናማ መለስተኛ የሙቀት ማዕበል ማስጠንቀቂያዎች በተለያዩ የአገሪቱ ግዛቶችም ሰጥቷል። በስፔን ግዙፍ ከተሞች ውስጥም ሙቀቱ እስከ 40 ዲግሪ ሴንቲግሬድ እንደሚደርስም ተገምቷል። በፈረንሳይ ባለፉት ቀናት ከፍተኛ ሙቀት እየጨመረ ሲሆን የመንግስት ስራ ላይ እና መጓጓዣ ላይም እክል እየፈጠረ ይገኛል። የፈረንሳይ መንግስት በዚህ ከፍተኛ ሙቀት ሳቢያ በጎዳና ላይ የሙዚቃ ፌስቲቫል የአልኮል መጠጥ እንዳይቀርብ ክልከላ ጥሏል። ህዝብ በሚሰበሰብባቸው አደባባዮች የሚካሄዱ ዓመታዊ ብሔራዊ የሙዚቃ ፌስቲቫሎች በሚሊዮን የሚቆጠሩ ታዳሚዎች ያስተናግዳል። የጠቅላይ ሚኒስትሩ ቢሮ ባወጣው መግለጫ የመንግስት ተቋማት በሚያዘጋጇቸው መሰናዶች ላይ አልኮል ማቅረብ አይቻልም ብሏል። የአልኮል መጠጥ ላይ እገዳ የጣለው የድንገተኛ ጊዜ ሕክምና ሰጪዎች አገልግሎት ላለማስተጓጎልና ሁሉም የሕክምና ባለሙያዎች ለአደጋ ተጋላጭ የሆኑ ሰዎች ላይ ብቻ እንዲያተኩሩ ለማስቻል ነው ተብሏል። ዛሬ ሰኞ በአገሪቱ ከፍተኛ ሙቀት እንደሚመዘገብ ይጠበቃል። ከዚህ ቀደም ከተመዘገበው የላቀ እንደሚሆንም ተነግሯል። ከፍተኛ ሙቀት ማዕበል ማስጠንቀቂያው ቀይ አብዛኛው የፈረንሳይ ማዕበልና አብዛኛው የፈረንሳይ ምዕራባዊና ማዕከላዊ አካባቢዎች ያዳርሳል። የተቀሩት የአገሪቱ ክፍሎች መለስተኛ ማስጠንቀቂያ ወይም ብርቱካናማ ተሰጥቷቸዋል። ዛሬ ወደ 850 ትምህርት ቤቶች እንደሚዘጉና 1500 ገደማ ታዳጊዎች እረፍት እንደሚሰጣቸውም ተገልጿል። በዩናይትድ ኪንግደም ከትላንት እሁድ አንስቶ ለ4 ቀናት የሚቆይ ከፍተኛ ሙቀት ማስጠንቀቂያ ተሰጥቷል። ሙቀቱ እስከ 30 ዲግሪ ሴንቲግሬድ እንደሚደርስም ይጠበቃል። የኢራንና የአሜሪካ የመጀመሪያ ቀን ድርድር ሲጠናቀቅ በቀጣዩ ቀናት የቴክኒክ ውይይት እንደሚቀጥል ተገለጸ። ከዚህ ጋር በተያያዘም በኢራን ነዳጅና በፔትሮኬሚካል የውጭ ንግድ ላይ የተጣለው እገዳ መነሳቱም ተነግሯል። ዘገባው የቢቢሲ ነው። ናርዶስ ዳምጤ ዝርዝሩን ታቀርባለች።
የኢራንና አሜሪካ የመጀመሪያ ቀን ድርድር የተገባደደ ሲሆን ሳምንቱን በሙሉ በስዊዘርላንድ በቴክኒክ ጉዳዮች ውይይት እንደሚቀጥል ተገልጿል። አደራዳሪዎቹ ኳታርና ፓኪስታን የኢስላማባድ መግባቢያ ሰነድ ማዕቀፍን በተመለከተም የመጀመሪያው ዙር ንግግርም ተገባዷል ብለዋል። በተቀረው የሳምንቱ ቀናትም የቴክኒክ ውይይት እንደሚቀጥልም አስታውቀዋል። አሜሪካና ኢራን በቀጣይ 60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ የሚያስችል ፍኖተ ካርታ ላይ መስማማታቸውም ተመላክቷል። በሊባኖስ ጦርነቱን ማስቆም የሚቻልበት መንገድ መዘርጋት ላይ መግባባት ላይ መደረሱንም አሸማጋዮቹ አስታውቀዋል። ከዚህ ጋር በተያያዘም የኢራን የውጭ ጉዳይ ሚኒስትር አባስ አግራቺ በነዳጅና በፔትሮ ኬሚካል የውጭ ንግድ ላይ የተጣለውን እገዳ መነሳቱንም አስታውሰዋል። ከድፍድፍ ነዳጅና ከተፈጥሮ ጋዝ የሚገኘው ፔትሮ ኬሚካል የውጭ ንግድ ላይ የተጣለው ማዕቀብ ከመነሳቱ በተጨማሪም በኢራን ባህር መተላለፊያ ላይ ተጥሎ የነበረውን ክልከላ መነሳቱንም አክለዋል። በተጨማሪም ማዕቀብ ተጥሎባቸው የነበሩ የተወሰኑ የኢራን ሀብቶች እንደተለቀቁም ተናግረዋል። የማዕቀቡ መነሳት የኢራን ምጣኔ ሀብት መልሶ ግንባታ እንደሚደግፍ በኤክስ ገጻቸው ባሰፈሩት መልእክታቸውም አስታውቀዋል። በሊባኖስ ያለው ጦርነት እንዲቆም የኳታርና ፓኪስታን ልኡካን ላበረከቱት አስተዋጽኦም አመስግነዋል። ኢራንና አሜሪካ የተስማሙበት የመግባቢያ ሰነድ አንቀጽ 1፣ 10 እና 11 ለድርድሩ ዋነኛ መነሻ መሆናቸውን የውጭ ጉዳይ ሚኒስትሩ ጠቁመዋል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለእለቱ የነበሩን ዜናዎች የተካተላችሁት ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ የኔም በዚያ አጠናቀቅኩ። ጤና ይስጥልኝ።